ትዳር ውስጥ ሶብር ይፈልጋል። ታጠፋለች፣ ታጠፋለህ። ልጆች አሉ፣ ትግስት ይፈልጋል። ስራ ትግስት ይፈልጋል። ዓላማ መቋጨት ትግስት ይፈልጋል። ሶብርን የተሰጠው ሰው ይላሉ ነብዩ አለይሂ ሰላቱ ሰላም ትልቅ ነገር ተሰጠው ይላሉ። ይዞ ዋጥ ይዞ ውስጡ የሚያከስም ሰው ሰምቶ እንዳልሰማም ያልፍ ጥግ እስኪደርስ የሚታገስ ትልቅ ስጦታ አላህ ሰጥቶታል ማለት ነው። ትዳርህ የሚቀጥልበት፣ ስራህ የሚቀጥልበት፣ ጓደኝነት የሚቀጥልበት ሶብር ሲኖር ብቻ ነው። ሶብር ከሌለ ይቋረጣል። ሶብር ከሌለ ይሰበራል። ዓላማችን እስክንደርስ ፍላጎታችን እስኪሞላ ታገስ። ብዛት ስትመለከቱ ነገራትን መለወጥ ከባድ እንደሆነ ለራሳችን ነግረነዋል። ሲጋራ የሚያጨሰው ሲጋራ ለመተው ያስባል፣ አልችልም ይላል። ጫት የሚቅም ሰው ማቆም ይፈልጋል፣ አልተሳካለትም። ኢኮኖሚው ተበላበት፣ ስራው ተበላሸበት፣ ትዳሩ ተበላሸበት። ሊያቆም ግን አልቻለም። ማቆም አልችልም ይላል። ምሳ ከበላ በኋላ ያችን አረንጓዴ ቅጠል ካላኘከ ዱንያ ትጨልምበታለች። አልታገስም ይላል። አንተ ጠዋት ከሱብሒ በፊት ምግብ በልተህ ለ13 14 ሰዓት ያለ ሲጋራ ያለ ሺሻ ያለ ጫት ከቆየ ህይወትህን ሙሉ ማቆም ትችላለህ ማለት ነው። እንዴት ቻልከው? ሙሉ ቀን እንዴት ተሳካልህ? ከሱብሒ ጀምረህ እስከ መግሪብ ድረስ እሱም ማረግ ከቻልክ ህይወትህን መለወጥ ትችላለህ ነው ትምህርት። ለራስህ ምክንያት አትስተው፣ መለወጥ ትችላለህ ማለት ነው። ትችላለህ። ለአንድ ሰው ጉድለት ማለት ከነክስል ቃድሪን አለ ተማሚ እየቻለ አልችልም እንደማለት ስንፍና እዚህ ምድር ላይ የለም። አንተ የሰው ትዳር ወደቀ እያልክ አንተ በሰላም ትቀጥል፣ ይሄ አላህ ህግ አይደለም። አንተ ባሪያውን ባነወርክበት መንገድ ከቶ ይፈትናል። እሱ እኮ እንዲህ ነው ባልከው ላይ እንዲህ ነው ትባላለህ።